ሰራተኛዋ አደይን ይዤላችሁ መጥቻለሁ። ዛሬ ደግሞ አደይ እንግዲህ ባለፈው ላይ ባርኮቴ ፍቅሩ ገልጾላት ነበር። ምን ተፈጠረ? ምን አለችው? ፍቅሩን ተቀበለችው ዋላ እንዲ ያለችው እንግዲህ ዴቭም ይወዳታል ማለት ነው። ፍቅርም እየተናደደ ነበር ማለት ነው። የተናደደችበት ምንድን ነው? አደይ ለምን እንትና ያፈቅራታል በማለት እየተናደደች ነበር ማለት ነው። ዴቭ እንግዲህ ፍቅርን አያፈቅራትም፣ እሷ ግን ተወደዋለች፣ እሷ አይወዳትም ማለት ነው። አደይን ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ዛሬ ደግሞ ክፍል 39ን አደይ ማለት ነው። አደይ እንግዲህ ባርኮቴ ፍቅሩን ገልጾላት ነበር። ዛሬ ላይ ግን የማይሆን ነገር ነው ማለት ነው። ዴቭም ምን እሄዳለሁ አለ። የባርኮት ቀድሞ ፍቅረኛው መታ ወሰደችው ማለት ነው። ውድ ቤተሰቦቼ ወስደዋል ማለት ነው። ዴቭም ደግሞ አንተ አትሄድም እኔ እሄዳለሁኝ፣ አንተ መሄድ የለብህም ብሎ እሱ ተነስቶ ሄዷል ማለት ነው። ውድ ቤተሰቦቼ ባርኮት የቀድሞ ፍቅረኛው ቤዛ መታለች ማለት ነው። ይዘው ሄዳለች። እንግዲህ ፍቅር ምን አንጨረጨራት? ፍቅርም አልፈልግሽም ከዚህ በኋላ ከህይወታችን ውልቅ በይ ብሏታል ማለት ነው። እኔ የምፈልገው አደይን ነው፣ ስለዚህ ከህይወቴ መውጣት አለብሽ ያላት ማለት ነው። ውድ ቤተሰቦቼ እሷ እንግዲህ ይፈልገኛል ብላ ጥረት እያደረገ የነበረ ፍቅር፣ እሱ ደግሞ አይፈልግም። አንድ ሰው አስቦ አንድ በሬ አስቦ የሚባል ነገር አለና እሱ ካልፈለገ የሚሆን ነገር የለም ማለት ነው። ውድ ቤተሰቦቼ በቃ እሱ ስለማይፈልግ እንግዲህ አልፈልግም ብሎ ሄዷል ማለት ነው። ባርኮቴ ወደ ቀድሞ ፍቅረኛው እንግዲህ ከእንትና ጋር አንድ ላይ እኔ ነኝ ጥፋተኛው፣ እኔ ነኝ እኔ አንተ እንደዚህ ትሆናለህ ብዬ አስቤም አላቅም እና በጣም ይቅርታ ብሎታል ማለት ነው። ውድ ቤተሰቦች ይቅርታውን ጠይቋል ማለት ነው። ይቅርታውን የጠየቀበት ምክንያት ምንድን ነው? ባርኮቴ እኔ ነኝ እንደዚህ ባልጠይቃት እንትን አትልም ነበር አለ ማለት ነው። አሁን ላይ እንግዲህ እንትና በጣም ደስ ብሎታል ማለት ነው። ዴቭ ያው አደይ ደግሞ እሺ ልለው እኮ ተዘጋጅቼ ነበር፣ ፍቅር ልቀበለው ነበር ባርኮቴን አለች ማለት ነው። ውድ ቤተሰቦች ያው አንዳንዴ አጋጣሚ እንደዚህ ያደርጋል፣ ገጠመኝ ማለት ነው። ምንም ማድረግ አይቻልም። እንግዲህ ባርኮትን አልፈልግም አሻፈረኝ ብሎ እሱም የቀድሞ ፍቅረኛው ስለምታይበት ተነስቶ ስለሄደ እሷም ደግሞ ያላት እንግዲህ ከዚህ በኋላ ከባርኮት ጋር መሆን ነው። ማነው ዴቭ ጋር ይቅርታ፣ ከዴቭ ጋር መሆን ነው። ፍቅርም እየተንጨረጨረች ነው ማለት ነው። ሊዱም ደግሞ ከዚህ በኋላ ከአደይ ጋር እንዳላይ ብሏል ማለት ነው። አይመለከትሽም፣ ይሄ የኔ ጉዳይ ነው፣ አንቺ ምን አገባሽ ስለኔና ስለ አደይ ብሎ ነግሯታል ማለት ነው። አይ ካልሽ ደግሞ እኔ የማረገውን አታቂም፣ አድበሽ ካልተቀመሽ ስርዓትሽን ይዘሽ ብትቀመጭስ ብሏታል። አደይም ከዚህ በኋላ ማንም ሰው እንዲነካት አትፈልግም ማለት ነው። ማለት ሌላ ጊዜ ይጫወቱባት ነበር ካስታወሳችሁ። አሁን ላይ ግን ማንም እንዲናገራት፣ ማንም መቶ እንዲደነፋባት አትፈልግም ማለት ነው። አደይ ማለት እስከዛሬ ድረስ ብዙ ነገር እያርጓት ነበረ። ፍቅርን እንግዲህ አንቺ መጥፎ ሴት ነሽ፣ ብዙ ነገር አድርገሻል እና እንዴት ልቀበልሽስ እችላለሁ? አንቺ ማለት በጣም መጥፎ ሴት ነሽ፣ ብዙ ነገሮችን በአደይ ላይ ብዙ ነገሮችን አድርገሻል። ከዚህ በኋላ ከኔ ህይወት ውልቅ በይ። እኔ የራሴ የምወዳት የማፈቅራት ሴት አለችኝ ብሏል ማለት ነው። እንዲህ ሲላት እንግዲህ አደይ ፍቅር በጣም ተናደደች ማለት ነው። ውድ ቤተሰቦቼ የተናደደችበት እንግዲህ ምንድን ነው? ያው የመረጠው እሷን ስለሆነ መርጦ ሄዷል ማለት ነው። ከዚህ በኋላ ደግሞ ፍቅር እንትን ማለት የለባትም። አንድ ሰው አስቦ አንድ በሬ ስቦ ነው ነገሩና እሷ ብቻ ብታስበው ፍቅር ከሁለቱም ካልሆነ የማይሆን ነገር ነው። ሊዱም እንግዲህ ኤላ ጠፍጥፎ አባሯታል ማለት ነው። ከለምለም ጋር አብረው ልደቷን አክብሮላታል ማለት ነው። በደስታ ልደታቸውን አክብረው በደስታ እየኖሩ ይገኛሉ። ግን እነሱ ምን አሉ? የኤላ አባት ደውሎ
እንዲመጣ ነግሮታል ማለት ነው። እሱን ደግሞ እንደ አጋጣሚ ሆኖ እየሰማች ነበር ማለት ነው። ለሚ እሱን ስታይ በጣም አለቀሰች ማለት ነው። ውድ ቤተሰቦቼ እንዴት ይቅርታ ወይስ እኔ ምን አድርጌ ነው ይህን ያህል ምን ብበድለው ነው ኤላም ብላለች ማለት ነው። ኤላም ደግሞ ምንም የበደልሽ ነገር የለም አጋጣሚ አንዳንድ ጊዜ እንደዚህ ስለሚሆን ብሏታል ማለት ነው። ስለዚህ ምንም ችግር የለም አለችው። በእኔ መሀልም ሆነ በማንም መሀል መግባት የለብኝም እኔም አንተን ማጨናነቅ አልችልም እና አባትህን ከዚህ በኋላ ከአባትህ ጎን መሆን ትችላለህ ብለዋለች ማለት ነው። እንትና ለምለም ለኤላ ማለት ነው። ኤላም እንግዲህ እውነቱን እየተናገረ እውነት ለአባቱ እንደዚህ ፓስፖርት ላሳድስ ነው ምናምን እያለ ነበር እስከዛሬ የቆየው። አሁን ላይ ግን ያው ከሷ ይርቀኛል ብላ እያለቀሰች ትገኛለች ማለት ነው። ለምለም ይቅርታ ጋይስ እኔ እንቅልፍ ይዞኛል ማለት ነው። በነገራችን ላይ እንቅልፍ አለብኝ አሁን ታውቃላችሁ፣ ወቅቱ የትምህርት ሰዓት ነው። ወቅቱ ደግሞ የዚህ ሰዓት ስለሆነ ለዚህ ውድ ቤተሰቦቼ እና እንቅልፌ ይመጣል ዝም ብሎ ማለት ነው እላችኋለሁ። አሁን ላይ ያሉበት ሁኔታ በጣም የሚገርም ነው ማለት ነው ውድ ቤተሰቦቼ። ከዚህ በኋላ እንግዲህ የአደይና የፍቅር ግንኙነት ፍቅር አሁን ላይ ኃይለኛ ሆናለች ማለት ነው። ሸንቃጣ ሆናለች። በፊት ላይ ምንም አይመስላትም ነበር ማለት ነው። አሁን ላይ ግን በጣም ከብዳ ተነስታለች ማለት ነው ውድ ቤተሰቦቼ። በጣም ከባድ ሆናለች ማለት ነው። ከባድ ሁኔታ ላይ ነው ያለችው ማለት ነው ውድ ቤተሰብ። በፊት እንደዚህ ነበረ። አሁን ላይ ግን በጣም ከባድ ሆና እየተናገረኝ ፍቅርንም ከዚህ በኋላ ምንም ነገር እንዳትናገሪኝ ብላለች ማለት ነው። ማንም መጥቶ ሊያናግረኝ አይችልም ራሴ ነኝ እንጂ። ይህም ደግሞ ከዚህ በኋላ ከሱ ጋር ትሆኛለሽ ከዴቭ ጋር መሆን አለብሽ ብሏታል ማለት ነው። ምክንያቱም ዴቭን መተው የለብሽም ብቻውን አላት ማለት ነው። ደግሞ ዴቭ ፍቅሯን አዘጋጅታ ነበረሽ ልትለው ማለት ነው። ለእንትና ፍቅሯን ልገልጽለት ነበር ለማን ነው ለባርኮት። ባርኮት ደግሞ ያው ዴቭ እንደሚወዳትና እንደሚያፈቅራት አወቀ ማለት ነው። እሱን ሲያቅ ደግሞ ለሱ ለቀቀ ማለት ነው። ውድ ቤተሰቦች ለዴቭ ፍቅርን እንግዲህ ከዚህ በኋላ አደይን ተናገርሽ ማለት እገልሻለሁ ብሏታል ማለት ነው። ፍቅርን አስጠንቅቀዋታል ማለት ነው። ከዚህ በኋላ እንዲሁም ሰራተኛ አምጥቼ አደይን አባራታለሁ ከዚህ ስትለው ለዴቭ ዴቭ ደግሞ ምን መለሰላት? እንዲያውም አደይ ስራ እረፍት ትፈልጋለች እና ከዚህ በኋላ ሰራተኛ ብታመጭ ጥሩ ነው አላት ማለት ነው። አይ ፍቅር እኮ አፍቅራው ሳይሆን እውነት ለመናገር በቃ እንትን ነው እልክ ነው። ገባችሁ? እልክ ውስጥ ነው ያለችው። በቃ እልክ ትልቅ እልክ ይዟት ስለሆነ ማለት ነው ውድ ቤተሰቦቼ። ስለዚህ ትልቅ እልከኛ ስለሆነች ነው ማለት ነው። እና እልከኛ ስለሆነች በልክ ተውጣ ስለሆነ የተጣሉ ያሉት ማለት ነው ውድ ቤተሰቦቼ። ስለዚህ ወደ ቤተሰብ አሁን ላይ ምንም ማድረግ አይቻልም ማለት ነው። እሷና እሱ በተጣሉበት ምክንያት ፍቅር በቃ እሷ እሺ ስላለችውም አንደኛ ደግሞ ፍቅር በቃ ልትሞት ነው ውዶች፣ ልትሞት ነው። ፍቅር ተቃጥላ ልትሞት ነች፣ ምቀኛ ማለት ነው። እንግዲህ አደይ አሁን ላይ ያለችበት ሁኔታ ከዴቭ ጋር ዴቭ ደስ ብሎታል ማለት ነው። ባርኮቴን የመጨረሻ ልጣላው ነበር ብሏል ማለት ነው። እሱ ግን ሳያስበው ፉንቃ ገብቶለት ነበር። አሁን ላይ ግን በቃ ያለው ከማን ጋ ነው? ከእንትና ጋ ነው ማለት ነው።
ምንም ማድረግ አይቻልም። ውድ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ ባይ